በወልቃይት የተጀመረው ጦርነት በራያ የሚታየው አስፈሪ ፍጥጫም በሀገር ውስጥ ከሚነሱት በርካታ ስጋቶች በዘለለ የዓለም አቀፍ ተቋማትን ትኩረት ስቧል። አምነስቲ ኢንተርናሽናል ይፋ ያደረገው ሰሞንኛ ሪፖርት በዝርዝር የሚዳሰስ ይሆናል። ከዚህ ውጪ የብሔራዊ ምክክር ኮሚሽን የስራ ስነ ምግባራቸውን ጠብቀው በማይሰሩ አወያዮች ላይ እርምጃ እንደሚወስድ ማሳወቁ ተሰምቷል። እንመለከተዋለን። የዘወትር አክብሮታዊ ግብዣችን እያዳመጣችሁን አብራችሁን እንድትቆዩ ነው። ወደ ዝርዝር ጉዳያችን እናምራችሁ። አምነስቲ ኢንተርናሽናል በሰሜን ኢትዮጵያ ወይንም ትግራይ ክልል ግጭት ማገርሸቱ ነዋሪዎችን እንደ አዲስ ለሰብአዊ መብቶች ጥሰት አጋልጧል ሲል አስጠንቅቋል። የፌዴራል መንግስትና የትግራይ ክልል ባለስልጣናት እንደ የንጹሃን ደህንነት ማስጠበቅ ላሉ ዓለም አቀፍ የሰብአዊ መብቶች መርሆች እንዲገዙም ጠይቋል። ዓለም አቀፉ የሰብአዊ መብቶች ተቋም ይህንን ያለው በሳምንቱ መጨረሻ የተከሰተውን ግጭት በተመለከተ ትላንት ሰኞ ሐምሌ 27 2018 ዓ.ም በወጣው መግለጫ ነው። ባለፈው ሳምንት ቅዳሜ ሐምሌ 25 2018 ዓመተ ምህረት የፌዴራል መንግስትና የትግራይ ኃይሎች ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው እንደነበር ከተለያዩ ምንጮች የወጡ መረጃዎች አመልክተዋል። እሁድ ዕለትም ቀጥሎ የነበረው ይህ ግጭት በከባድ መሳሪያና ድሮን የታገዘ እንደነበር አንድ የህወሓት ምንጭ ለኤፍፒ ተናግረዋል። የዓይን እማኞችም ቅዳሜ ዕለት ፍንዳታዎችን፣ የከባድ መሳሪያ ተኩስና የአውሮፕላን ድምጾችን ሲሰሙ እንደነበረ ለዜና ወኪሉ ተናግረዋል። የትግራይ ጊዜያዊ አስተዳደርን ስልጣን በኃይል የተቆጣጠረውና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር ባወጣው መግለጫ ፌዴራል መንግስት ግልጽ ጦርነት ከፍቷል ሲል ከሷል። የፌዴራል መንግስት እስካሁን ስለ ክስተቱ በይፋ የሰጠው አስተያየት ግን የለም። ቢቢሲ በበኩሉ ከመንግስት ኮሚኒኬሽን ጉዳዮች ሚኒስቴር እንዲሁም ከመከላከያ ሚኒስቴር የህዝብ ግንኙነት አስተያየት ለማግኘት ያደረኳቸው ተደጋጋሚ ጥረቶች አልተሳኩም ሲል ዘግቧል። የመስኖና ቆላማ አካባቢ ሚኒስቴር እንዲሁም የገዢው ብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ በበኩላቸው ከሱዳን ጋር በሚያዋስነው ስፍራ ግጭት መነሳቱን ገልጸዋል። ሚኒስትሩ በፌስቡክ ገጻቸው ባሰፈሩት ጽሑፍ የህወሓት ኃይሎች ጦርነት እንደከፈቱ ከሰው ይህ ጦርነት ከወዲሁ ካልቆመ የከፋ ጉዳት ይከተላል በማለት አስጠንቅቀዋል። ከዚህ ክስተት በኋላም ትላንት ምሽት መግለጫ ያወጣው አምነስቲ ኢንተርናሽናል ክልሉ ዳግም ወደ ግጭት መግባቱ የፈጠረውን ስጋት ገልጿል። በአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ዋና ዳይሬክተር የሆኑት ቲጌሬ ቻጉታ በትግራይ በድጋሚ ግጭት መጀመሩ ነዋሪዎችን እንደ አዲስ ለሰብአዊ መብቶች ጥሰቶች ያጋልጣቸዋል ብሏል። ማህበረሰቦች ከዚህ ቀደም ለተፈጸሙ ጥሰቶች ፍትህና ተጠያቂነት አለማግኘታቸውንም ዋና ዳይሬክተሩ አስታውሰዋል። አሁን ውጊያ ያገረሸው በአማራና ኦሮሚያ ክልሎች የትጥቅ ግጭቶች በቀጠሉበት ሁኔታ መሆኑን የጠቀሱት ዋና ዳይሬክተሩ ቀጠናዊና ዓለም አቀፋዊ የሰብአዊ መብት የምርመራ መንገዶችን መዘርጋት እንደሚያስፈልግም ገልጸዋል። ዓለም አቀፉ የሰብአዊ መብቶች ተቋም በአማራና ኦሮሚያ ክልሎች ካሉት ግጭቶች ጋር በተያያዘ የተፈጸሙ ከባድ የሰብአዊ መብት ጥሰቶችንና በደሎችን መመዝገብ መቀጠሉን አንስተዋል። በትግራይ ጦርነት ወቅትም የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ተብለው ሊፈረጁ የሚችሉ ከባድ የሰብአዊ መብቶች ጥሰቶችን መሰነዳቸውን አስታውሰዋል። ዋና ዳይሬክተሩም ኢትዮጵያ ተአማኒነት ያላቸው ምርመራዎችና ጥፋት ፈጻሚዎች ላይ የሚካሄዱ የክስ ሂደቶች አለመኖርን በጭራሽ እንደ መደበኛ ነገር መውሰድ የለባትም እንዳሉ መግለጫው ያስረዳል። አምነስቲ ኢንተርናሽናል የፌዴራልና የትግራይ ባለስልጣናት የንጹሃን ጥበቃን ጨምሮ የዓለም አቀፍ የሰብአዊ መብቶች ደረጃዎችን እንዲያከብሩና ለእነርሱ እንዲገዙም ጥሪ አቅርበዋል። ባለስልጣናቱ ለገለልተኛ የሰብአዊ መብቶች ተከታታዮችና የሰብአዊ ድጋፍ ተዋናዮች በእነዚህ አካባቢዎች ያልተገደበ እንቅስቃሴ እንዲፈቀድላቸውም ጠይቋል። የፌዴራልና የትግራይ ኃይሎች ግጭት ውስጥ መግባታቸው የተሰማው ለወራት ውጥረቱ ሲባባስ ከቆየ በኋላ ነው። በዚህ ግጭት ምን ያህል ጉዳት እንደደረሰ እስካሁን በግልጽ አልታወቀም። ክስተቱን ተከትሎ ግን በመቶዎች የሚቆጠሩ ሲቪሊያንና የተጎዱ ተዋጊዎች ድንበር ተሻግረው ወደ ሱዳን መሸሻቸውን ኤኤፍፒ ዘግቧል። የምስራቅና ደቡብ አፍሪካ የአምነስቲ ኢንተርናሽናል ቀጠናዊ ዳይሬክተር ቲጌሬ ቻጉታ ማህበረሰቡ ቀደም ሲል ለተፈጸሙ አሰቃቂ በደሎች እስካሁን ፍትህና ተጠያቂነት ሳያገኝ ተጨማሪ ስጋት ውስጥ ወድቋል ብለዋል። ተፋላሚዎች ለገለልተኛ የሰብአዊ መብት ተከታታዮችና ለሰብአዊ እርዳታ አቅራቢዎች ያለምንም ገደብ መንገድ እንዲከፍቱ አምነስቲ ጥሪ አቅርቧል። በተጨማሪም ዓለም አቀፉ ማህበረሰብ በግጭት በተጎዱ የትግራይ ክልል አካባቢዎች ለገ
ለገለልተኛ መገናኛ ብዙሃንና ለሰብአዊ መብት ተከታታዮች የነበረውን የመግባት እድል ለመመለስ በአዲስ አበባና በመቀሌ ከሚገኙ ባለስልጣናት ጋር በአስቸኳይ ንግግር እንዲደረግም ጠይቋል። ስለ ግጭቱ አንድ ስማቸው እንዳይጠቀስ የጠየቁ የወልቃይት ጠገዴ ሰቲት ሁመራ ዞን ባለስልጣን በፌዴራል መንግስቱ ላይ የቀረበውን ክስ አጣጥለው ግጭቱን የቀሰቀሱት የህወሓት ኃይሎች መሆናቸውን መናገራቸውን ደግሞ ዶይቼ ቬለ ያስነብቧል። የህወሓት ታጣቂዎች ሁመራን ለመቆጣጠር ዓላማ ነበራቸው ያሉት ባለስልጣኑ በፌዴራል መንግስቱና በአካባቢው ታጣቂዎች ጥምረት ተመተው ሸረሪናን ለቀው ለመውጣት ተገደዋል ብለዋል። ስለተነሱት ጉዳዮች በሶስተኛ ወገን አልተረጋገጡም ያለው ዶይቼ ቬለ ሁኔታውን በቅርበት እየተከታተልኩት ነው ሲል ዘግቧል። የመረጃ ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። የብሔራዊ ምክክር ኮሚሽን የስራ ስነ ምግባራቸውን ጠብቀው በማይሰሩ አወያዮች ላይ እርምጃ እንደሚወስድ ማሳወቁ ተሰምቷል። በሀገራዊ ምክክር ጉባኤ 20ኛ ቀን ውሎ ሐምሌ 27 ቀን 2018 ዓ.ም ይጀመራል ተብሎ የነበረው የርዕሰ ጉዳይ ተመካካሪ ቡድን ምክክሩ ሳይጀመር ቀርቷል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሐምሌ 24 ቀን 2018 ዓ.ም በሰጡት መግለጫ በስልታዊ ቡድኖች ደረጃ የሚካሄደው ምክክር መጠናቀቁን ገልጸው የነበረ ቢሆንም ኮሚሽኑ እስከ ሐምሌ 29 ቀን የስልታዊ ቡድኖች ምክክር እንዲቀጥል መወሰኑን ምንጮች ነገሩኝ ሲል ዋዜማ ራዲዮ ዘግቧል። ይሁንና ኮሚሽኑ ቀደም ሲል ይፋ ባደረገው መሰረት 8ቱ የርዕሰ ጉዳይ ተመካካሪ ቡድኖች በአጀንዳዎቻቸው ዙሪያ በምሁራን ፓናል አማካኝነት ማብራሪያ ቀርቦላቸዋል። ከማብራሪያው በኋላ ግን የስልታዊ ቡድኖችን ምክረ ሀሳብ የሚያጠናክሩ ተወካዮች ዳግም ምክረ ሀሳብ ወደ ማጠናቀር ስራቸው መለሱ መደረጋቸውን ነው ዘገባው ያተተው። ኮሚሽኑ ቅዳሜ ሐምሌ 25 ቀን 2018 ዓ.ም የምክክር ሂደቱን እየመሩ ከሚገኙ አወያዮች ጋር ውይይት ማድረጉን የገለጹት ምንጮች በውይይቱ ምክክሩ የደረሰበት ደረጃ ከተገመገመ በኋላ ወደ ቀጣዩ ምዕራፍ ለመሸጋገር ተጨማሪ ቀናት እንደሚያስፈልጉ መረጋገጡን ጠቁመዋል። ምክክሩ በሁሉም ቡድኖች እኩል እየተራመደ አለመሆኑን በውይይቱ ተገልጿል። 160 አወያዮችን አሰልጥኝ አሰማርቻለሁ ያለው ኮሚሽኑ የስራ ስነ ምግባራቸውን ጠብቀው በማይሰሩ አወያዮች ላይ እርምጃ እንደሚወስድ ማሳወቁን ምንጮች ይፋ አድርገዋል። ከአወያይነት ሚናቸው ውጪ እንደ ተመካካሪ በምክክር ሂደቱ ለመሳተፍ የሞከሩና ለተመካካሪዎች ምክረ ሀሳብ በማቀበል ያልተገባ ድርጊት የፈጸሙ አወያዮች መኖራቸው በውይይቱ ላይ መነሳቱን የተናገሩት የዘገባው ምንጮች መሰሉ ድርጊት በድጋሚ መፈጸሙ ከተረጋገጠ እርምጃ እንደሚወሰድ በውይይቱ ላይ የተሳተፉ ኮሚሽነሮች ማሳሰባቸውን ገልጸዋል። መሰል ድርጊቶች ላይ መሳተፋቸው የተረጋገጠባቸው አወያዮች ከምክክር ሂደቱ እንዲወጡ ማድረግን ጨምሮ በሕግ የሚጠየቁበት ሁኔታ እንደሚኖር መነገሩም ነው የተሰማው። እስካሁን ባለው ሂደት ግን ማስጠንቀቂያ ከመስጠት ውጪ እርምጃ የተወሰደበት አወያይ አለመኖሩን ምንጮች አረጋግጠዋል ይላል ዘገባው። ከዚህ ውጪ በምክክር ሂደቱ ውስጥ 80 የሚደርሱ የምሁራን ፓናል አባላት ሙያዊ ማብራሪያ እንደሚሰጡ ኮሚሽኑ ማሳወቁ ይታወሳል። የተጣለባቸውን ኃላፊነት በአግባቡ ያልተወጡ መኖራቸው ከአወያዮች ጋር በተካሄደው ውይይት መገለጡ ታዲያ ሌላኛው አነጋጋሪ መረጃ ነው። ሙያዊ ማብራሪያ ከመስጠት ይልቅ የህይወት ታሪካቸውን መግለጽ ላይ ያተኮሩ ከርዕሰ ጉዳዮች ጋር የተገናኘ ትምህርትና ልምድ የሌላቸው አቋማቸውን በማብራራት ተመካካሪዎችን ለማሳመን የሞከሩ እንዲሁም ሌሎች ክፍተት የተገኘባቸው ምሁራን እንዳሉ የኮሚሽኑ ኮሚሽነሮች ይፋ አድርገዋል። ከተመካካሪዎች እንዲሁም ከአወያዮች መሰሉ ቅሬታ መቅረቡም የተነገረ ሲሆን ኮሚሽኑ ቅሬታ በቀረበባቸው ምሁራን ላይ እርምጃ ስለመውሰድ አለመውሰዱ ግን አላሳወቅም። ትላንት ሰኞ ሐምሌ 27 2018 ዓ.ም ለተመካካሪዎች እንዲሰጥ የተደረገው ሙያዊ ማብራሪያ እርምት እንዲወሰድ ማስጠንቀቂያ ከተላለፈ በኋላ የተሰጠ ነው ተብሏል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።